አሚን መልቲሚዲያ ፕሮዳክሽን መኖር ሰው ገደለ አጭር ጣፋጭ ልቦለድ ጸሐፊ አበራ ለማ ተራኪ ኢናያ ለቻናላችን አዲስ ከሆናችሁ ላይክ ሼር ሰብስክራይብ በማድረግ ለወዳጅ ዘመድ ያጋሩ እየተከታተላችሁን ስለሆነም ከልብ እናመሰግናለን። አንድ ክብዳ የሚያህል መዳፍ ማጅራቱን ጨምድዶ እንደያዘው መኖር ልብ አላለም ነበር። መኖር ሰማይ ምድሮ ዞሮበታል። የሟቹን ሰውዬ አስክሬን አምቡላንስ ወደ ፊቼ ጤና ጣቢያ ሲወስደው መኖርን ጨምድዶ የያዘው መዳፍ ደም እያስተፋ ከቀበሌ አድርሶታል። ቀበሌም ተቀብሎ ለፖሊስ ጣቢያ አሳልፎታል። ትንሿ የፍቼ ከተማ በድንጋጤው አደጋ ወሬ እየታመሰች ነው። ትንሹ ልጅ መኖር ተሊላ ከፖሊስ ጣቢያው ደጃፍ ቆሞ በፍርሃት ተሰቅዞ ይዳዳል። ያላፊ አግዳሚው አይንና አፉላ ያሟሸዋል። መለምቱን የሚሰላበት የማይተቸው የማይረግመውና የማይሰድመው የሰው አይነት የለም። አንድ ፍሬ ልጅ እኮ ነው። ምን አይነት ጨካኝ ቢሆን ነው? ጨካኝ ብቻ ትላለህ? አሪዮስ ሰይጣን ቁራጭ እንጂ ይህ አውሬ ነው እንጂ ከዚህ የተፈጠረም አይደለም። አሲዳም እቆራጣ ልጁ ላይ በተንዘለዘለው እጅጌው ላይ ነው አንቆ የከደለው ይላል። ደግሞ ሌላው የለም በካራ ወቅቶት ነው። አንገት ለአንገት ተናንቆ ትልቁን ሰውዬ ሊገድሉ አይችልም። ጥጋበኛ ቢጤ ነው ያስታውቃል። አይኖቹም ደም አስለብሶ ሲያግረጠርጥ አታየው። መኖር ተግራና ተቀኝ የሚሰነዘርለትን ትችትና እርግማን በሰማ ቁጥር ይበልጥ ጨነቀው። ወደ ጥቁረት የሚያደላ የገጹ ቀለም ተለውጦ አመድ የተነፋበት ቁርበት መስሏል። በድንጋጤ ተዚያች ኩርማን ሰውነቱ ላይ ሙዳ ስጋ እየተነሳለት በፍርሃት መቁለጭለጩን ቀጥሏል። ሰውም ያለ ርህራሄ ያንን አንድ ፍሬ ልጅ መገሽለጡን ተያይዞታል። አካለ ስንኩል መሆኑን አይቶ ነው እንጂ መች ቀና ብሎ ሊያየው ነበረ ወይ ነዶ አለ። ደግሞ ሌላኛው ተች ለዚህ አይነቱ ተንኮል አይበቃም ብለህ ነው? ቢያንስ 13 ዓመት ይሆናል መለሰ። ተጎን ያለ ሌላ አዳማጭ እስቲ ምን አለ አነሳ አድርጎ እየቆራረጠ ቢያጎርሰው ኖሮ የክፉ ሽንት ቀራሬ። ደግሞ ሌላው የግሉን ፍርድ ሰጠ። በስጋ ነው እንዲያንቆ የከደለው። አበስኩ ገበርኩ እናንተይ ቱ የሰማውን ማመን የተሳነው ሌላው አዳናቂ እንግዲያስ ጡጫ የሚያክል ጉርማ ጉርሶት አይደል እንዴ ጠብ ያደረገ? አጀብ እጅለውምና እጅላው ሰው ብሎት ባዘን ስሜት የከንፈር ለቅሶ እሰማይኛው። እንግዲያስ እጅላውስ ብሎ እጁን አስያዘ። እወየ ቀን ፍርጃ አረጋገጠለት። ሌላኛው እጅግ ጥቂቶች ነበሩ ለትንሽ መኖር የሚያዝኑለት። አብዛኞቹ ጥርሶቻቸውን በቁጭት ያንቀራጨዱ ያፈጡበታል፣ ይዘቱበታል፣ ይረግሙታል፣ ይሰድቡታል። መኖር ትንፋሹን ወጦ ከማልቀስ ሌላ አማራጭ አልነበረው። የፖሊስ ጣቢያውን ደጃፍ ያጨናነቀውን ህዝብ ገለል አድርጎ በጽና ሊያነጋግረው ወደ ቢሮ ይዞት የገባው የጣቢያው አዛዥ ብቻ ነበር። መኖር ከዚያ ሁሉ አጀብ እይታ ተገላግሎ ወደ ቢሮ ውስጥ መግባቱ ትልቅ እፎይታ ስለተሰማው በረጅሙ ሲተነፍስ አዛዡ ሰማው። አይዞህ በርታ በል። ለመሆኑ ስምህ ማን ነው? መኖር ተሊላ። እድሜህ ስንት ነው? 14 ወላጆች አሉ? አባቴ ሞቷል፣ እናቴ ገጠር ትኖራለች። የት ገጠር? ደገም ገደነሸ ነው። ታዲያ አንተ እዚህ ምን ትሰራለህ? ከማንስ ጋር ነው የምትኖረው? የፖሊሱ አዛዥ አሰኔታ በተላበሰ አባታዊ ትህትና ተላብሶ ነበር የሚያናገረው እና መኖር ለተጠየቀው ሁሉ ተረጋግቶ ምላሽ ለመስጠት ተደፋፈረ። እማራለሁ 8ኛ ክፍል ነኝ። ከባለልኳንዳ ቤቱ ከጋሸ ተልቻ ዘንድ ተጠግቼ ነው የምኖረው። ሰውየው ማን ገደለው? ስጋው ነዋ። ሰው ግን መኖር ሰው ገደለ እያለ ሲያዋክበኝ ዋለ። እኔ አልገደልኩትም። እንባው በአይኖቹ ተሾመ። አይዞህ አታልቅስ፣ የሆነውን ሁሉ ትክክለኛውን ግለጽልኝ።
እያለ አዛዡ የመኖርን ራስ ፀጉር እያሻሸለት እንዲረጋጋ በረታታው። ሰውየው ሁሉም የሉካንዳ ቤታችን ደንበኛ ስጋ ሊበላ ይመጣል። ሁሉም ግማሽ ኪሎ ስጋን የሚገዛ ታዲያ አንድ እጅ ስለሌለው ሁሉም እኔ ቴካዊ ጋሼ እንቆራረጥለታለን። ግማሹን ሲበላ ግማሹን ጥበሱልኝ ይላል። እናም ጋሼ ቶልቻ ስራ ስለበዛበት እኔ ነበርኩ የቆራረጥኩለት። እና ተዚያ በኋላስ የፖሊሱ አዛዥ ቀጥሎ የሆነውን ለመስማት ጓጓ። ከዚያማ ጥሪውን የሚበላውን ቆራርጬ ሰጠሁት። እናም የሚጠበሰውን ልጠብስ እኔ ወደ ውስጠኛው ጓዳ ገባሁ። ከዚያስ አለው አዛዡ ድቅቅ ያሉት አይኖቹን ከደበቁት ዋሻ ወደ መኖር አቅጣጫ እያፈለጠቀ ፈጠን እያለ ማስታወሻ መያዝ ከጀመረ ቆይቷል። ከዚያማ ትንሽ ቆይቶ ለካ ሲጎርሰው ስጋ እንቆት ኖሮ ነፍሱ ልትወጣ ሲያጣጣው ጠረጴዛውን ክፉኛ አንገረባበደው። ከዛስ የጣቢያ አዛዡ የሆነውን ለመስማት ይበልጥ ቋምጦ በጠረጴዛው ላይ በደረቱ ተስቦ ወደ መኖር ተጠጋ። ከዚያማ እኔም ጋሼ ቶልቻም የሚንገረባደደውን ድምፅ ወደ ሰማንበት ስንደርስ ሰውየው ከመቀመጫው ተንሸራቶ በጠረጴዛው ስር ሲንደፋደፍ ደረስንበት። እንደዚያ ጉርጥርጥ የመኖር አይኖቹ ይበልጥ ተጉረጥረጡ። የሆነውን ሁሉ ላዛዡ በስሜት ማስረዳት ቀጠለ። እሺ አይዞህ ቀጥል። ጋሼ ቶልቻ ከጠረጴዛው ስር ሊያነሳው ሲሞከር ከደጁ ላይ ተዝለፍልፎ ቀረ። ቶሎ ብሎ ማጅራቱን በጡጫ ሲለው ከጉሮሮ የተሰነቀረው ስጋ ቶሎ ብሎ ወጣ። ሰውየው ግን እንደተዝለፈለፈ ጸጥ ብሎ ቀረ። አይ ነፍሱ ከወጣች በኋላ ምን ዋጋ አለው? እኔ ላይ የጮኸ ፖሊስ ሊጠራ ወደ ውጭ ሮጠ። ውሸቱን እኔ አልገደልኩም አለና ባባ የተሸሙት አይኖቹ የጣቢያውን አዛዥ ተማጸኑ። የጣቢያው አዛዥ ሕፃኑ መኖር ከወንጀል ነፃ መሆኑን ለመወሰንና በነፃ ሊያሰናብተው ሲወስን ጊዜ አልፈጀበትም። አይዞህ ያንተ ጥፋት አይደለም፣ የቀን ጎዶሎን የፈረደበት ያን ምስኪን አሁን ወደ ቤት መሄድ ይችላል እያለ በማጽናናት መልክ ትከሻውን ቻፕ እያደረገ እደድ ድረስ ሸኘው። ጣቢያውን ከቦ የቆመው ወረኛ አሁንም ጢም እንዳለ ነበር። መኖር እንደተጀነነ በመሃላቸው ሰንጥቆ ወደ ሉካንዳ ቤቱ ሲያመራ ያልተኮማሸሸ ወረኛ አልነበር። ሄዱ ከዚህ ስራ ፈት ወረኛውላ ብሎ አባረራቸው። ያው የጣቢያ አዛዡ ነበር። መኖር ያው ሰውዬ ከሞተ በኋላ ሰላም አላገኘም። የሉካንዳ ቤቱ አቶ ቶልቻ የከተማው አንዳንድ ነዋሪዎች በትምህርት ቤት የሚያውቁት ተማሪዎችና የሰፈር ልጆች አፍና ግልምጫ ከሰውነት ጎዳና እያወጡት ነው። መኖር ሰው ገደለ የሚለው ሐሜት ከቶም ሊቆም አልቻለም። ስለዚህ መጻኢ አክራሞቱና አኗኗሩ በእጅጉ አባባሱት። እንቅልፍ ነስተው ወደ አንዳች የማያውቀው ነገር ብረር አሉት። መወሰን ግን አልቻለም። እናም ገጠር ለሚኖሩ ደሃ እናቱ ደብዳቤ ጽፎ ጭንቀቱን ለማካፈል ወሰነ። ይድረስ ለእናቴ ለወይዘሮ ግምጃ ሳላሴ። እማዬ ለጤናሽ እንደምን ከርመሻል? እኔ እንዳለው አለሁት። ሰሞኑን በጥሩ ሁኔታ ላይ አይደለሁም ያለው አዲስ ነገር ስለገጠመኝ ነው ይህን አሳዛኝ ደብዳቤ ዛሬ ጻፍኩልሽ። ካንቺ ከእናቴ በላይ ማን በዚህ ክፉ ሰዓት ከጎኔ ሊቆም ይችላል? የጭንቀቴ ተካፋይ ትሆንና ከዚህ ጉድ ውስጥ ታውጪኝ ዘንድ እምነቴ ነው እማዬ። የሆንኩትን ስትሰሚም እንዳትበሳጭ እንዳታዝኝ አስቀድሜ ለምንሻለሁ። ይኸውልሽ እንዲሆነ እማዬ ባለፈው ሳምንት አንድ የሉካንዳ ቤታችን ደንበኛ የጎረሰው ስጋ እንቆት ከሞተ በኋላ የፍቼ ሰው ሁላ በክፉ አይኑ ያየኛል። ሰውየው ከሞተበት ዕለት ጀምሮ ወደ ሉካንዳ ቤታችን የሚገባው ሰው ቁጥር ቀንሷል። ወሬውን ያልሰሙ አንዳንድ ሰዎች ብልቱን እያጠያየቁ ከስንት አንዶቻቸው ብቻ አስጠልቀው ይሄዳሉ። የገዛውን ስጋ ራሱ መሸከም የተጠየፈው ደም እንደተለመደው እኔኑ በዘንቢል አሸክሞኝ ከኋላ ያስሮጠኛል። ጥቂቶቹ ግን ትንሽ ሳንቲም ቢጠሉልኝም አብዛኞቹ ግን መነፃን የሚያሸክሙ። ልጅ በርታና ትምህርትን ተማሪ ያልሽኝ ሁሌም ስለማረሳ የጋሼን ቶልቻ ቁጣ አዘል ትዕዛዝና የሥራው ጫናውን እንግልት እየቻልኩኝ በማስገም ላይ ነኝ። ታዲያ እማዬ ሰሞኑን የሚሰማኝን ጭንቀት የሚያብስልኝ
የስጋ አሸክሞኝ ከኋላ የሚያስሮጠኝ ሁሉ ድንገት ቆመ ብሎ መኖር ማለት አንተ ነህ፣ ሰውየውን ለምን ገደልከው ብሎ የሚያፋጥጠኝ እየመሰለኝ ሰውነቴ በሐሳብ ልክ ይላል። እያንዳንዱም የገዛውን ስጋ ቤት ደርሶ ለመብላት ካለው ጉጉት የተነሳ ተካልቦ ሲያካልበኝ ሮጦ ሲያስሮጠኝ ምናልባት የዚያ የሟቹ ሰውዬ ዘመድ ሆኖ ተቤቱ ስደርስ ቢበቀለኝስ ብዬ ማሰብና መጨነቅም አልቀርም። የኔማይ ይህ አይነቱ ክፉ ሐሳብ ከራሴ ላይ የሚራገፈው ስጋውን ያሸከመኝ ሰውዬ ከቤቱ እንደደረሰ የኔ መፈጠር ረስተው ያንን የገዛውን ስጋ ከጠረጴዛው ላይ አካድሞ ተሎ ብዬ ብላምጭ እያለ በሚስቱ ላይ ትዕዛዝ ናዳ ሲያወርድና አስሬ ምራቁን እያወጣ እጆቹን ሲያፋተክ ሳይ ይህን ቀስ ብሎን ዘንቢሌን አንጠልጥዬ ሾለክና ወደ ልጓንዳ ቤቱ ፈረጥጣለሁ። ግን ምን ያደርጋል ምን ያህል ራሴን ሰውሬ ስርቻ ለስርቻ እየተሽለኮለኩ ብጓዝ ወረኛው ሁላ ሲያይ ያውና ያን ሰውዬ ገደለው ልጅ እያለ መንገድ አላስጌድ ይለኛል። ይህን ያው እንደተለመደው የሆድ ብሲቲን በእንባ ያበሰ እየተወጣው ግራና ቀኝ ሳልገላመጥ ወደ ልጓንዳ ቤቱ እሸመጥጣለሁ። እማዬ እስቲ እንዲያው አንቺ ራስሽ ስታስቢው እኔ ሆነኝ ብዬ ትልልቅ ስጋ ከትፌ ሰውየው ታንቆ እንዲሞት የሚያደርግ ይመስልሻል? ጭራሽስ። በእርግጥ ሰውየው በጣም ርቦት ስለነበረ ቶሎ ቁረጥልኝ በጣም ርቦኛል ሲለኝ ፈጠን እያልኩ እንደቆራረጥኩለት ትዝ ይለኛል። ግን ስራ ያለውን ጎርሶ ጥርሱ ውስጥ ተሸንቆሮ የሚገለው አይነት ስጋ ቆርጬ ማብላቴ ከቶም ትዝ አይለኝ። በኔም በሱም የቀን ጎዶሎ ፈረደብን እንጂ። በዚሁ ግርግርና ወከባ ምክንያት የምወደውን ትምህርቴን ካቋረጥኩ ሳምንት ሞላኝ። እማዬ ወደ ትምህርቴ ለመመለስ ሳስብ ትልቅ ጭንቀት ውስጥ እገባለሁ። የክፍሌን ልጆች አይን ደፍሬ ለማየት የሚያስችለኝ ወኔ ያጣና ተስፋ ቆርጬ ብስጭት እላለሁ። ክፉፋቸውን ገና ከሩቁ መሸሽን ነው ውስጥ የሚነግረኝ። መምህራችን መልአከ ገነት ስለ አማርኛ ምሳሌያዊ አነጋገሮች ሲያስተምሩ የሰው አፍ እርጥብ ያደርቃል የሚልን አባባል እንድፈታ ሲጠይቁኝ ተገቢውን መልስ ለመስጠት ብለን ስንፈላሰፍ ይዋልነው ትዝ ይለኛል። የምሳሌው ትክክለኛ ሚስጥር ይኸው በእኔ ላይ ተፈቷየው ዛሬ። እማምዬ ለተሳስ የተክልዬ ንግስ ተጋዜማ ልስትመለሽ በፍጭ ያለፍሽን ጊዜ አስተዋወቅኩሽ ጓደኛዬ ደርሰን ታውቂያለሽ መቼ እንደኔው በትምህርቱ ላይ የሚተጋ ጎበዝና ጥሩ ልጅ ስለሆነ እንደ ወንድሜን የማየው ያልኩሽም ትዝ እንደሚልሽ እገምታለሁ። ያ ልጅ በጣም የምወደው ጓደኛዬ ሳይቀር ፊቱን አዝሮብኛል፣ ሸሽቶኛል። እሱም ሰውየውን እኔ ገደልኩት መስሎት አሉባልታውን አምኖ አፍጦብኛል ማለት ነው። ያሳዝናል። እማምዬ ትላንት የደረሰብኝን የሳር ተራ ልጆች ስድብና ዱላማ ያደርሱም። የልጓንዳ ቤቱ ባለቤት ጋሽ ቶልቻ ሰንበርና ምላሱን እንዳትሸጡት ብለ ለብልት አውጮና ለረዳቱ ነገርልኝ ብሎ ልኮት በማለዳ ቄራ ወርጄ ነበር። ታዲያ ስመለስ ገና የዘፈረፈትን ዳገት ሲያያዘው ነበር። እያሰደደ ይገርፈኝ ጀመር። ይህን ጉድ ታይት ነው የሚመጣው? አልተሰረም እንዴስታው? የውዳውን የልጅ አባት ገሎ እሱ ይሽከረከራል እያሉ ሲጠቃቀሱብኝ ቸርሳ ደራ ድረስኩ። እዚያ ስደርስ ከአንድ ቁና ወሬ ፀሐይ ማውቄ ጋር ተገጣጠም። እማዬ መቼም በዝናም ቢሆን የሰርተራ ልጆችን አፈኝነት ሳትሰሚ አትቀርም። ከግረካዊ ልብስ ነጋዴ ከሉካ ሱቅ እስከ ሸቀጣ ሸቀጥ ነጋዴው ያገሮ ልጅ እስተ አስጠሊያኖ ሱቅ ድረስ እየተጠራሩ መጥተው ከበቡ። ተዚያማ ልንገርሽ ባፋቸውን በእጃቸውን በርግጫቸውን ተወጫጨቁኝ። እማዬ እነዚህ የሳርተራ ልጆች እንኳንስ እንዲህ ያለ ሰበብ አግኝተው እንዲያው ናቸውና አራሩልኝ። አንዱ የኔው ኩያ ልጅ ገና ሲያይ አንተ ነፍሰ ገዳይ ሲለኝ ንዴቴ በአፍጢሜ ሊደፋኝ ሲታገለኝ በተቀዳደደ ቁምጣው ውስጥ ያየሁትን አይችላል አልፈለኩም። አንተም ሰው ሆነ ስለው ያ ሁሉ ውሪ ላይ ፈሰሰብኝ። አንዱ ጨርቄን ሲጎትተው፣ አንዱ ሲተፋብኝ፣ አንዱ ራሴን በኩርኩም ሲያናጋው፣ አንዱ ሲረግጠኝ፣ አንዱ ሲያጮለኝ ጉንዳን የወረረው የወደቀ ኩላሊት አስመሰለኝ። የስድቡን ነገርማ አታንሹማይ። ይህ ቅንጥጣቢና ሽንፈላ የነፋው ጥጋበኛ ነፍሰ በላ ቁሬማ
እያሉ ሲረባረቡብኝ ያንዳንዶቹ ወላጆችም አጀባዎቻቸው ነበሩ። ቂም ባዘሉ የበቀል አይኖቻቸው የጎሪጥ እየተመለከቱኝ ስስና ወፍራም ለንጫቸው ስድ ለቀውብኛል። ምን ልበልሽ እማዬ፣ የምገባበት ጉድጓድ የምሸሸግበት ዋሻ ነው አጥቼ ነበረው። አውድማ ላይ ብቻዋን ተገኝታ በእረኞች የገና ዱላ ልትቀጠቀጥ እንደተከበበች አይጦኝልሽ ነበር እማዬ። ፈጣሪ ትላፍ ሲለኝ እንደምንም ከበባውን ጥሼ ተመለስኩ። እማዬ፣ ይህ ጋሼ ቶልካ የሉካንዳው ቤቱ ጌታ ሳይቀር አራራልኝም እኮ። ገበይን ዘጋህብኝ በሚል ሰበብ ስገባ ስጎጣ ይጎነታትለኛል። አንዳንዴም ድንገት ባየኝ ቁጥር ሁሌም ከደጁ የማይለየው ትልቁን ካራ ባየር ላይ ያሳለብኝ ይስትብኛል። አንተርኩም ልጅ በዚህ ነበር አንተ መበለት እያለ ያስፈራራኛል። ይህኔ ሽብር ይዘኝና ከዛሬ ነገ አይቀርልኝ ይሆናል እያልኩ እጨነቃለሁ ማምዬ። ጋሼ ቶልቻ እነዚያን የብርሃን ጨረር ያለ ገደብ የሚረጩ ትንጋት አይኖቹን ደጋግማ ፍጠጠብኝ። እንዴት ደንበኝን ትገላለህ እያለ ቁም ስቅሌን ያሳጣኛል። አንዳንዴ ደግሞ ይሁን ብዬ ሰውየውን የገደልኩት አስመስለው ሲያቆስለኝ አሁን ያንን የልጆች አባት ገድለ ምን ትጠቀማለህ ይለኛል። ምንም መልስ ሳልሰጠው ወደ ጓዳሹ ልከልና በእንባዬ ፊቴን አብሳለሁ። መልስ መልሽለት የትገባለሁ። ሁሉንም ነገር ጣጥዬ ወደ አንቺ እንዳልመጣ ተመልሼ እዚያው እረኝነት መግባት ይሆንብኛል ብዬ ሰጋለሁ እና ሁሉንም ችለ በትምህርት ላይ በርታ ያልሽኝን ምክር አጥብቄ ይዤ እየተንገታገትኩ ላይ ነኝ። እማምዬ ደግሞ ያ በብር ታላድ የገባሁት እቁብ ገና አላለቀልኝ። የሰው ገንዘብ በልቼ እንዴት አባቴ ጨክኝ ይሰወራል። እንዲያውም ሰውየው ከሞተበት ቀን ጀምሮ እስከ ነገው እሁድ ድረስ የሁለት ሳምንታት ዕጣ መደብ ድርሼን አልጣልኩም ማለት ነው። ሰውየው ባለፈው ቅዳሜ እንደሞተ ቀበሌና ፖሊስ ጣቢያ እንከራተቱ ይለታ አንዲትም ሳንቲም አልቋጠርኩም። በቅንጥብጣቢና በጥብሳጥብ ስለተጀረጀረው የገዛሁት የበሬ ጭንቅላት ስጋም ከተሰቀለበት በስብሶ እንደተበላ በሚያወጣው መጥፎ ሽታ እያሳበቀብኝ ነው። ጋሼ ቶልቻ ስሬ እየጠራ ምንድነው ቤቱ እንዲመታግባባብኝ? የሰራኸው ክፉ ሳይንስ ደግሞ ቤትን እያገማ የተረፉኝ ደንበኞች ልታባረርብኝ? በል ይህን ግማትን በአስቸኳይ አውጥተህ ጣልልኝ እያለ በወጣ በገባ ቁጥር ይነታረከኛል። እንዴት ይሆናል? እንዴት ይቻላል እማዬ? የአንድ በሬ ሙሉ ጭንቅላት አውጥቶ መጣል ማለት የመነገጃ ዋጋ ገንዘብና የውሻ ራት ማድረግ ማለት ነው። 13 ብር ቀር አይደል? አይችልም። አልሞክረውም እማዬ። ባይሆንህን ያልታደለው ዋና ገንዘብን የተሸከመውን የበሬ ጭንቅላት በዘዴ ዕድሜ ልገዛበት ሞክራለሁ። ክፉኛ እየሸተተ የመጣው ጭንቅላት ስጋ ትላትሉን ከውስጡ እያራገፍኩ ጫው የነሰነስኩበት ለአንድ ቀን ከመጥበሻ ቆጩ ስር ግርጌ ሌላ ቀን ደግሞ ኮተት አንጀቱ ማስቀያ ሜንጦ ላይ አለሸት ብሎ አሁንም ሙሉ ካደረ ደግሞ ከቆዳው መዳበሪያ ቆጥ ላይ ባሙራ ሸፍኜ ሸሽርጓለሁ ያልኩ አስባለሁ። ግን ማን ያውቃል? አንዱ ደግ ገቢያተኛ ወይ ድንገት መጥቶ ሁሉንም በጅን ማያከስቱ ከሐሳብና ከኪሳራ ይገላግለኝ ይሆናል። እማዬ የሆነው ሆኖ የመጣ ይምጣ እንጂ ይህን የህይወቴን እስትንፋስ መገኛ ይሆን ሉካንዳ ቤትና ትምህርት ቤቱን አለቅም እያልኩኝ ከላሲ ጋር በመሟገት ላይ ነኝ። ግን ይህን በሬ ወለደ ባይ አፈኛ ሁላ የሚይዝልኝ አንዳች ኃይል ይገኛል? እማዬ ለማንኛውም ይህን ደብዳቤ እንዳነበብሽና የገባሁበትን አጣብቂኝ ጉዳይ እንደተረዳሽ ወላይ ሳታድሪ ወደ ፍቼ ብቅ ባይና ከርታታ ልጅሽን ተዝቆ ከማያልቀው ወርቃማ መክርሽ አንድ በይ። ናፋቂ ልጅሽ መኖር ተሌላ ተፈጸመ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ለወዳጅ ዘመድ ያጋሩ።